ጤና ይስጥልን ተመልካቾች እንዴት አላችሁ? ላይክ ሰብስክራይብ ሼር አድርጉ፣ ኮሜንት ስጡ። ትንሽ ተቀዛቅዘናል፣ ሰሞኑን ከፍ ማለት አለብን። ዛሬም እንግዲህ እናንተን ሀሳብ እሁድ ስለሆነ ጊዜም ስላለኝ ምላሽ ሰጣችኋለሁኝ። እናንተም ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ቤተሰቦች ዩክሬን እጅግ በጣም ከፍተኛ የተባለ የሰው አልባ አውሮፕላን ወይም ድሮን ጥቃት በሩሲያ ዋና ከተማ ሞስኮ ላይ ማስ ድሮን አታክ በሚባል ደረጃ አዝንባባታለች። እንግዲህ የሩሲያ እጅግ በጣም ፈታኝ የሆነ ጊዜ ምሽቱን እንዳሳለፈች ማለትም ቅዳሜ ለእሁድ እየተነገረ ይገኛል። ሩሲያ ቦምባርድስ ኪየቭ፣ በተመሳሳይ ሩሲያም ደግሞ ኪየቭን የዩክሬን ዋና ከተማ በሚሳይል ስትመታ ታድራለች። እጅግ በጣም በርካታ ሰዎች ፈታኝ የተባለ አዳር በሞስኮ እንዳደሩ በዋና ከተማ እየተነገረ ይገኛል። የሩሲያ ባለስልጣናት 201 የሚሆኑ የዩክሬን ሰው አልባ አውሮፕላኖች ወይም ድሮኖችን ምሽቱን እንግዲህ መምታታቸውን በሞስኮ ክልል ላይ በይፋ አስቀምጠዋል። ይህ እንግዲህ በሁለቱ ኃይላት መካከል ያለውን ግጭት የሚያሳይ ነው። ውጥረቱ መልኩን እየጨመረ መሄዱንም በግልጽ የሚጠቁም ነው። ቢያንስ አንድ ሰው ህይወቱን አጥቷል፣ 3 የሚሆኑት ጉዳት ደርሶባቸዋል። የዩክሬን ድሮኖች እንግዲህ ሞስኮ ላይ ታርጌት አድርገዋል። ሞስኮ ዋና ከተማውን በከፍተኛ ሁኔታ ሲደበድቡ አድረዋል ማለት ይቻላል። በነገራችን ላይ 600 የሚሆኑ ሰው አልባ አውሮፕላኖችን ወይም ድሮኖችን የተጠቀሙት የዩክሬን ባለስልጣናት ወይም ወታደራዊ ኃይሎች። ስለዚህ እነዚህ ወታደራዊ ኃይሎች የፈጸሟቸው ጥቃቶች እጅግ ፈታኝ ከመሆኑ አንጻር የሩሲያ የአየር መከላከያ ስርዓት ኤር ዲፌንስ ሲስተምም እንደዚሁ ጫና ውስጥ እንደነበር ተነግሯል። 600 ናቸው። ከ600 ድሮኖቹ እንግዲህ ታርጌት ያደረጉት ዋና ከተማዋ እንደሆነ በይፋ ተቀምጧል። የሞስኮ ከተማ ከንቲባ ሰርጌይ ሶቢያኒን ናቸው ይሄን ያሉት በሶሻል ሚዲያ ገጻቸው ላይ እሁድ ንጋቱን እንደጻፉት ማለት ነው። 600 ሰው አልባ አውሮፕላኖች እንደዚሁ ወደ ዋና ከተማዋ እንዳመሩ ተናግረዋል። 201 የሚሆኑ ድሮኖች ደግሞ ዲስትሮይድ የተደረጉት በሞስኮ ክልል ውስጥ እንደሆነ በይፋ አስቀምጠዋልና ከዛም ውጭ ደግሞ የሞስኮ በጠቅላላ አስተዳዳሪዋ የሞስኮ ግዛት ጋቨርነሩ አንድሪ ቮሮቢዮቭ ይባላሉ። እሳቸው በቴሌግራም ገጻቸው ላይ እንዳስቀመጡ 83 ዓመት ያላቸው አንድ ሰው ህይወታቸውን አጥተዋል በድሮን ጥቃቱ ማለት ነው። ይህም ጥቃት የደረሰው እንግዲህ በግል ቤት ላይ እንደሆነ አንድሪ ቮሮቢዮቭ አስቀምጠዋል ማለት ነው። ቢያንስ 3 ሰዎች በሳውዘርን ራሻ ሮስቶቭ ክልልም እንደዚሁ ወይም ግዛት ህይወታቸውን እንዳጡም ተነግሯል። ይሄኛው ቦታ እንደምታውቁት እንግዲህ የዩክሬን ድንበር ነው። የተለያዩ አካባቢው ወይም ደግሞ የግዛቱ አስተዳዳሪዎች ይህን ለማረጋገጥ ሞክረዋል። የድሮን ጥቃቱ የዩክሬን ባለስልጣናት እጅግ ከፍተኛ የሆነ የሚሳኤል ጥቃት ሩሲያ የአየር ጥቃት ማድረሷን ተከትሎ አንድ ሰው ህይወቱን ካጣ በኋላ የተፈጠረ ነው። አንድ ሰው ህይወቱን አጥቶ ነበረ። 7 የሚሆኑ ሰዎች ደግሞ ተጎድተዋል በሩሲያ የአየር ጥቃት አማካኝነት ማለት ነው። በጣም አስቸጋሪ ነው። አንድ እንግዲህ ሴት ህይወቷን አጥታለች። 6 የሚሆኑ ደግሞ ጉዳት ደርሶባቸዋል በሚሳኤል ጥቃት ማለት ነው። ሩሲያ በሰነዘረችው የሚሳኤል ጥቃት አማካኝነት የሆነ ነው። የድሮን ጥቃቱም ደግሞ በክሬቭሪህ ያ ማለት በፕሬዚዳንት ቮሎዲሚር ዜሌንስኪ የትውልድ ከተማ ማዕከላዊ ዩክሬን ላይ በሚገኝ ቦታ ላይ በተሰነዘረው ጥቃትም እንዲህ አይነት አደጋ ተፈጥሯል። ባለስልጣናት ካፒታሏ ወይም ዋና ከተማዋ ኪየቭ እጅጉን በባሊስቲክ ሚሳይል ጥቃት አደገኛ ደረጃ ላይ እንደደረሰችም ለማስቀመጥ ሞክረዋል። ስለዚህ ሞስኮም ኪየቭም ሁለቱም የአየር ጥቃት ሰለባ ሆነዋል ማለት ነው። እንግዲህ አንድ ሰው ቀደም ሲል እንደነገርኳችሁ ቤታቸውን አጥተዋል። ፋየር ስፓርክ አድርገዋል። ያ ማለት እንግዲህ ቃጠሎ እሳት ተነስቷል። ስለዚህ በዛኛው አጋጣሚ ደግሞ ትንሽ አስቸጋሪ የሆኑ አጋጣሚዎች መፈጠራቸውን ሬዚደንሻል የሆኑ አካባቢዎችም ላይ የሚፈጠረው ጥቃት እጅግ አስቸጋሪ ሆኗል። በተለይም ደግሞ በእነዚህ በኦቦልንስኪና ሆሎስካይስኪ የሚባሉ አካባቢዎች አሉ። በዛ ላይ የተሰነዘረ ጥቃት ነው እና ሩሲያ እንግዲህ ዋና ከተማውም እንደዚሁ በከባዱ የተመታችባት እንደሆነ በግልጽ እየተነገረ ይገኛል። ከዛ ውጭ ደግሞ ሮማኒያ የመከላከያ ሚኒስቴሩ የሮማኒያ ማለት ነው ይፋ ያደረገው አንድ የስፔን የኤፍ-18 ተዋጊ ጀት አብራሪ የኔቶን አየር ክልል ጥሶ የገባ አንድ ሰው አልባ አውሮፕላን መቶ መጣሉም ይፋ አድርገዋል። ሮማኒያ ናት ይህን ይፋ ያደረገችው። እንግዲህ ሮማኒያ የሰሜን አትላንቲክ የጦር ጥምረት አባል ከመሆኗ አንጻር በስፓኒሽ የጀት አብራሪ ወይም ደግሞ ኤፍ-18ን እያበረረ ባለበት ሰዓትና አካባቢውን የኔቶን አካባቢ ፖሊሲንግ እንትን እየተቆጣጠረ ኤር ፖሊሲንግ ሚሽን ላይ ነበረ። የአየር አካባቢውን በመቆጣጠር ተልእኮ ላይ ያለ
ድሮኗን ህገወጥ ስለሆነች እሷን መቶ መጣሉን በይፋ አስቀምጧል። ከሞልዶቫ እንደተነሳችም በግልጽ ተቀምጧልና አራተኛዋ ድሮን በዚህ አመት በሩማኒያ እንግዲህ እንደምታውቁት በዚህ አመት ያ ማለት ከጥር እስከ አሁን ጊዜ ድረስ 4 ድሮኖች ተመተው ወድቀዋል ማለት ነውና የሰርቪላንስ ስርዓቶች ናሽናል ዲፌንሱም ዲቴክት ያደረጋቸው ኢንከርሽኖች በጣም በተደጋጋሚ የአየር ላይ ጥቃቶችን ወይም ደግሞ የአየር ክልላቸው የተጣሰ ሲገባ በተለይም ደግሞ ከሞልዶቫ ሪፐብሊክ የሚነሱ መሆናቸው በተደጋጋሚ ይነገራልና ትንሽ ኔቶም ውጥረት ላይ እንደሆነ የሚጠቁም ነው ተብሏል። ዲፌንስ ሚኒስትሩ ራዱ ሚሩታ ይባላሉ። የፓይለቱ ይህን ማድረጉን ተከትሎ ኮንግራቹሌሽን ብሎታል። የስፔኑ ማለት ነው። ምክንያቱም የሰሜን አትላንቲክ የጦር ጥምረት የአየር ክልል ነው የተጣሰው በድሮን። ስለዚህ የስፔኑ ፓይለት የኤፍ-18 ተዋጊ ጀቱ አብራሪ እችን ድሮን መቶ በመጣሉ ኮንግራቹሌሽን ወይም ደግሞ እንኳን ደስ አሉት የሚል ሀሳብ ሰጥቷቸዋል ማለት ነው። እንግዲህ ሂ ኮል ሰክሰስፉል ሚሽን የተሳካ ተልእኮውን መፈጸሙን ነው ይፋ ያደረጉት። እንግዲህ ሐምሌ ላይ ደግሞ ሩማኒያ ተዋጊ ጀቱም እንግዲህ የራሽያ ድሮን ናቸው የተባሉትንም በመቶ መጣሉን በግንቦት መቶ መጣሉ ይታወሳልና የሩማኒያ ከተማ አካባቢዎች ላይ አንዳንድ እንደዚህ አይነት ችግሮች አሉ። ስለዚህ በጣም አስቸጋሪ ነው። ሩማኒያ እንደምታውቁት ስትራቴጂክ ነች። የኔቶ አባል የአውሮፓ ህብረት አባል መሆኗን ብቻ ሳይሆን ከዩክሬን ጋር 634 ኪሎ ሜትር ቦታ ትጋራለች ማለት ነው። እንግዲህ ሴፓሬትሊ ራሽያን ድሮን በተደጋጋሚ ብሪች እያረገ እንደሚሄድ የሚያሳይ ነውና በተለያዩ እንደዚህ አይነት ሁኔታዎች ፈታኝ የሆኑ እንደሚሄዱ በግልጽ ያሳያልና እንግዲህ ሩሲያ በዚህ አጋጣሚ ራሷን አጠናክራ መቀጠል አለባት እየተባለ ቢነገርም አሁን ያለው ሁኔታ ግን በዩክሬን ኃይሎች አማካኝነት ጫና እየተፈጠረባት እንደመጣ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ጉዳዩ ቀላል እንዳልሆነ በስፋት ተቀምጧል። እንዳልኳችሁ እንግዲህ በጣም እጅግ በርካታ የሆነ የሰው ህይወት እየጠፋ የሚገኝበት አካባቢ ሆኗል። የሩሲያና የዩክሬን ጦርነት በሚታይበት ስፍራ ላይና አስቸጋሪ ሁኔታዎችን ማኔጅ ማድረግም እንደሚያስፈልግ በተደጋጋሚ ይነገራል። ሩሲያ በጣም ከሰሜን አትላንቲክ የጦር ጥምረት ጋር ያላትን ግንኙነት ከዚህ በኋላ ማስተካከል አይጠበቅባትም ወይም ደግሞ ወደፊት መግፋት አለባት የሚሉ መረጃዎች አሁንም መውጣታቸውን ቀጥለዋል። አንዱ በሌላው ላይ ጫና ለመፍጠር የሚደረገው ጥረት አሁን መቋጫ ካልተሰጠው በሩሲያና በሰሜን አትላንቲክ የጦር ጥምረት መካከል ያለው በበጎ ያለመቀጠል ሁኔታዎች መልካቸውን እየቀየሩ የቀይ ዘመን ፖለቲከኞች ወይም አክራሪዎች እየሰፉ በሁለቱም በኩል አደጋ የተፈጠረ ሊሄድ እንደሚችል ጠቋሚ ያደርገዋልና የሩሲያው ፕሬዚዳንት ቭላዲሚር ፑቲንም በተደጋጋሚ በዚህ በአትላንቲክ በባልቲክ ባህር አካባቢ የሚያደርጓቸውን አንዳንድ እንቅስቃሴዎች በራስ መንገድ የመግታት ወይም ደግሞ አንዳንድ አማካሪዎቻቸውን ቢሆኑ ኔቶ በቅርብ ጊዜ በሩሲያ ላይ ጦር ለመክፈት አላማ አለው የሚል አይነት ሀሳብም በማጋራት ይታወቃሉና እንደዚህ አይነት ሁኔታዎች በእርግጥም በሁለቱ ኃይላት መካከል ያለውን ግንኙነት ወደ ተለያየ አቅጣጫ የሚወስድ ሆኖ ተመዝግበዋል። ፕሬዚዳንት ቭላዲሚር ፑቲንም በፖለቲካው መንገድ መፍትሄ ማምጣት አቅቷቸዋል እየተባለ ይገኛል። ሩሲያ እጅግ ከባድ የሆነ ጥቃት እንግዲህ ተሰንዝሮብናል በሚል የምትወስዳቸው እርምጃዎች ደግሞ ትንሽ ፈታኝ እየሆኑ መጥተዋል። በዩክሬንና በሩሲያ መካከል ያለው ጥቃት ዛሬ ቅዳሜ ለእሁድ እጅጉን ከባድ በሆነ ደረጃ ተስፋፍቶ ኢንተንሲፋይ እንዳደረገም መረጃዎች እየወጡ ይገኛልና ነገሮች ከቁጥጥር ውጭ መሆናቸውንም የሚጠቁም ነው። ስለዚህ ላለፉት 2 ሳምንታት የነበረው ውጥረት ደግሞ ትንሽ ፈታኝ የሆነ መሄዱን የሚጠቁም ያደርገዋል። ስለዚህ እነዚህ ጉዳዮች መፍትሄ እንዲሰጣቸው ከተፈለገ አንዳንድ አስቸጋሪ ሁኔታዎችን ማየት ያስፈልጋል። በኪየቭ የገበያ ቦታ ላይ የተሰነዘረው ጥቃትም እንደዚሁ በቀላሉ የሚታይም አይደለም። በጣም አስፈሪ የሆኑ ምስሎችን የተመለከትን ይገኛል። አዳዲስ ጥቃቶች ፍሬሽ ኤር ሬድ በኪየቭ ላይ አሁኑ እንግዲህ ይህን ጉዳይ እየነገርኳችሁ ባለበት ሰዓት ላይ ደግሞ በጣም ሞስት ማሲቭ የሆነ ጥቃት እየመጣ እንደሆነ በዚህ ሰዓት እየተነገረ ይገኛል። ስለዚህ በእንደዚህ አይነት ጉዳዮች ላይ መፍትሄ ለማምጣትም ሆነ አንዳንድ አስቸጋሪ ጊዜያትን በጋራ ለማለፍ ፕሬዚዳንት ቭላዲሚር ፑቲን አብሮ መስራት እንዳለባቸው የተነገረ ይገኛልና የዩክሬን ጥቃት እጅግ ፈታኝ ነው። ቀደም ሲል
ዶዘንስ 5 ኪል ኤንድ ስትራይክ ኦን ዩክሬን የሚል መረጃ አሁን እየወጣ ይገኛል እና በጣም ብሬኪንግ ኒውሶች እየሰፉ መጥተዋል። በአሁኑ ሰዓት በኪየቭ የአየር መከላከያ ስርዓቶች ቢዚ ሆነዋል። ዜጎች እንዲጠነቀቁ የተለያዩ ማስጠንቀቂያዎችን በመስጠት ላይ ይገኛሉ። እነዚህ ጉዳዮች ምናልባትም አሁን ያለውን ውጥረት ሌላ አቅጣጫ ውስጥ የሚያስገባ እንደሆነ ይነገራል። በእርግጥ ዛሬ ያለው ጥቃት እጅግ ፈታኝ በብሬኪንግ ኒውስ መልክ የሚታይ ሆኗል። አንዳንድ ሁኔታዎችን በተለያየ አቅጣጫ ለማየት የሚሞክሩ የፖለቲካ ተንታኞችም ፕሬዚዳንት ቭላድሚር ፑቲን ማስተካከል ያለባቸውን የፖለቲካ ጉዳይ ቀድሞ መፍታት ነበረባቸው። ያ ባልሆነበት አጋጣሚ አንዳንድ አስቸጋሪ ጉዳዮች ይታያሉ። ስለዚህ ለነሱ ደግሞ መፍትሄ ማምጣት ያስፈልጋል በሚልም ሀሳቦች ከግራም ከቀኝም እየወጡ ይገኛል። ግን አንዳንድ ጉዳዮችን ደግሞ በተለየ መንገድ ማየትም ያስፈልጋል። ግን አሁን በዩክሬን በኩል ያለው ጥቃት እየጨመረ መጥቷል። በዚህ ሰዓት እንግዲህ ሩሲያ ደግሞ ወደ ዩክሬን የሰነዘረቻቸው ጥቃቶች እጅግ አስቸጋሪ ሊሆኑ እንደሚችሉ እየተነገረ ነው። ምክንያቱም አሁን የኪየቭ ዜጎች ማስጠንቀቂያ ተሰጥቷቸዋል። ምክንያቱም ማስጠንቀቂያው ፕሬዚዳንት ቭላድሚር ፑቲን አደገኛ ጦር መሳሪያዎችን ተኩሰዋል፣ ሚሳይሎችን ተኩሰዋል የሚል ሀሳብ ስለተሰነዘረ ማለት ነው። ስለዚህ ሩሲያ አሁን ዌቭ ኦፍ ስትራይክ ኦን ዩክሬን ነው። እንግዲህ ኪየቭን በተመሳይ እንግዲህ ዌልድ በርስ የሚባለውን ዌርሃውስ ወይም ደግሞ ሞስኮ ልክ እንደነ አሜሪካ ውስጥ እንዳሉት ወይም ደግሞ እንደነ እንትን በጣም በስፋት እንደነ ወልማርት ወይም ደግሞ ትልቅ አይነት የኦንላይን ማርኬት የሚሰራባቸውን አይነቶች ተቋም ነው። እሱንም ኢላማ ውስጥ ያስገባ ጥቃት እንደዚሁ እየተሰነዘረ ስለሆነ አሁን መጠንቀቅ ያስፈልገናል የሚል አቋም ላይ እንደሆኑ ይታወቃል። ግን ብዙ ጉዳዮች አሁንም መነጋገሪያ ሆነው ቀጥለዋል። በተለይም ደግሞ ፕሬዚዳንት ቭላድሚር ፑቲን አስቸጋሪ ጊዜያትን ዛሬ ከኔቶ ጋር በመጋፈጥም ብቻ ሳይሆን ሞስኮ በጣም ዋን ኦፍ ደ ሞስት ማሲቭ ድሮን አታክ በጣም ደረሰባት። በጣም ጭሱ በሚያስፈራ ሁኔታ ነው የሚታየው በነገራችን ላይ ና እሱ ነገርም ትንሽ ፕሬዚዳንት ቭላድሚር ፑቲን ቆም ብለው ለሀገራቸው ማሰብ ይገባቸዋል የሚል ጥያቄም እንዲነሳ የሚያደርግ ሆኗል። ውድ ተመልካቾቻችን እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እንግዲህ ቢኒያም ካሴ አብራችሁ ቆይታ አድርጌያለሁ። ኮመንት ስጡ። ዛሬ ለሁላችሁም በተቻለ መጠን ምላሽ ለመስጠት ሞክራለሁ። ታንክ ዩ ቨሪ ማች እንዴድ